የዩክሬን ጦር ኃይሎች ወደ ሩሲያ ግዛት ጠለቅ ብለው በመግባት የሚፈጽሙት የረጅም ርቀት የድሮንና የሚሳኤል ጥቃት ከጊዜ ወደ ጊዜ እጅግ ከፍተኛ ደረጃ ላይ መድረሱን ተከትሎ አሁን ላይ የትኛውም የሩሲያ ክልል ከጥቃት ስጋት ነፃና ደህንነቱ የተረጋገጠ ነው ብሎ ለማሰብ እንደማይቻል አንድ ከፍተኛ የሩሲያ የመንግስት ባለስልጣን ተናግረዋል። የቀድሞ የሩሲያ የመከላከያ ሚኒስቴርና በአሁኑ ወቅት ደግሞ የአገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ በመሆን በማገልገል ላይ የሚገኙት ሰርጌይ ሾይጉ በየካተሪንበርግ ከተማ ለሚገኙ የመንግስት ባለስልጣናት ባደረጉት ሰፋ ያለ ንግግር የዩክሬን ኃይሎች በሩሲያ ቁልፍ መሰረተ ልማቶች ላይ እያደረሱ ያለው የአየር ላይ ጥቃት ከምንጊዜውም በላይ አሳሳቢና አደገኛ ደረጃ ላይ መድረሱን አጽንኦት ሰጥተው ገልጸዋል። ጸሐፊው እንዳብራሩት ከሆነ የኪየቭ ኃይሎች በሩሲያ ላይ የሚፈጽሙት የአየር ጥቃት ባለፈው አንድ ዓመት ውስጥ ብቻ በ4 እጥፍ ያህል አስገራሚ ጭማሪ በማሳየት አጠቃላይ የጥቃቶቹ ቁጥር ወደ 23,000 መጠጋቱን አመላክተዋል። እነዚህ ጥቃቶች በቁጥር ማደግ ብቻ ሳይሆን ጊዜ ወደ ጊዜ እጅግ እየተሻሻሉ መምጣታቸውን እንዲሁም ከድንበር አካባቢዎች አልፈው እጅግ ርቀት ላይ ወደሚገኙ ስትራቴጂካዊ የሩሲያ ግዛቶች ዘልቀው በመግባት ኢላማዎቻቸውን በተሳካ ሁኔታ መምታት መቻላቸውን ሰርጌይ ሾይጉ በንግግራቸው በዝርዝር አብራርተዋል። የጦር መሳሪያ ስርዓቶች በተለይም የሰው አልባ አውሮፕላኖች የቴክኖሎጂ እድገት ፍጥነት እንዲሁም እነሱን ለማሰማራትና የተፈለገውን ኢላማ በትክክል ለመምታት ጥቅም ላይ የሚውሉት ስልቶች ውስብስብነት እጅግ ከፍተኛ ከመሆኑ የተነሳም በአሁኑ ወቅት የትኛውም የሩሲያ ክልል ሙሉ በሙሉ ደህንነቱ የተጠበቀ ነው ብሎ መናገር የሚቻልበት አስተማማኝ ሁኔታ ላይ አንገኝም ሲሉ ሾይጉ ለተሰበሰቡት ባለስልጣናትና የጦር መኮንኖች ጥብቅ ማስጠንቀቂያ ሰጥተዋል። ይህ የጸሐፊው ማሳሰቢያ የዩክሬን የረጅም ርቀት ጥቃቶች አሁን ላይ በሁለቱ ሀገራት መካከል ካለው የድንበር መስመር ከ1500 ኪሎ ሜትሮች በላይ ርቆ ወደሚገኘው በተራራማነቱ ወደሚታወቀውና እጅግ ከፍተኛ የሆነ የከርሰ ምድር ተፈጥሮ ሀብት ክምችት ወዳለው የሩሲያ የኡራል ክልል ጭምር ዘልቀው መግባት የሚችሉበት ወታደራዊ አቅም ላይ መድረሳቸውን በግልጽ የሚያመላክት ክስተት መሆኑን የዘ ኢንዲፔንደንት ዘገባ ያመላክታል። የዩክሬን ጦር አቅሙን እያሳደገ ከመምጣቱ ጋር ተያይዞ ይህንን የኡራል ክልል በተደጋጋሚ ኢላማ አድርጎ ማጥቃት ችሏል። ይህ ክልል ለሩሲያ ወታደራዊ አቅም ግንባታ፣ ለጦር መሳሪያ ምርትና ለቀጣይነት ወሳኝ ሚና የሚጫወት በርካታ ግዙፍ የጦር መሳሪያ አምራች ፋብሪካዎችና ቁልፍ የኢንዱስትሪ ማዕከላት የሚገኙበት የሀገሪቱ ኢንዱስትሪ የልብ ትርታ ተደርጎ የሚቆጠር ነው። በመሆኑም የዩክሬን የባሊስቲክ ሚሳኤልና የድሮን ጥቃት የማድረስ አቅም ቀጣይነት ባለው መልኩ መሻሻሉ በዚህ ወሳኝ ክልል ላይ የሚሰነዘሩ ጥቃቶችን ይበልጥ ተግባራዊ፣ አዋጭና ሩሲያን ሊጎዱ የሚችሉ እንዲሆኑ አድርጓቸዋል። የሰርጌይ ሾይጉን አባባል በማጠናከርና ያለውን እውነታ በመቀበል አስተያየታቸውን የሰጡት የሩሲያ መንግስት የፓርላማ አባልና የቀድሞ ከፍተኛ የጦር መኮንን የሆኑት አንድሬ የአገሪቱ የአየር መከላከያ ስርዓት አሁን ላይ ያለበትን ክፍተት በግልጽ አምነዋል። አንድሬ በሰጡት ማብራሪያ በእኛ በኩል ሁሉንም ነገር መሸፈንና መከላከል ፈጽሞ የማይቻል ጉዳይ ነው ብለዋል። ሁሉንም የሀገሪቱን ሰፊ ግዛቶችና ስትራቴጂካዊ ቦታዎች ከተከታታይ ጥቃት ለመጠበቅ የሚያስችል በቂ የሆነ የአየር መከላከያ ኃይልና ስምሪት በቀላሉ የለንም ሲሉም አክለዋል። የሩሲያ ጦር እያጋጠመ ያለውን ከባድ ፈተናና ጥረትም አጋልጠዋል። ይህን ችግር በዘላቂነት ለመቅረፍና ወደ ሀገር ውስጥ ጠልቆ የሚገቡ የጠላት ኢላማዎችን አስቀድሞ ለማወቅ እንዲቻል የተቋረጠ ክፍተት የሌለው ቀጣይነት ያለው የራዳር መስክ በሁሉም አቅጣጫዎች መዘርጋት እጅግ አስፈላጊ መሆኑን ተናግረዋል። በከፍተኛ የሩሲያ ባለስልጣናት፣ ጀነራሎችና ፖለቲከኞች ዘንድ ይህን የመሰለ ከፍተኛ ስጋት ሊፈጠር የቻለው በቅርብ ጊዜያት ውስጥ የዩክሬን ኃይሎች የሚፈጽሙት የረጅም ርቀት ጥቃት በተከታታይ በማየሉና እጅግ ስትራቴጂካዊ የሆኑ የሩሲያ ቁልፍ ኢላማዎች ላይ ከፍተኛ ጉዳት በማድረሱ ነው። ባለፈው አንድ ሳምንት ውስጥ ብቻ በሩሲያ የክራስኖዳር ክራይ ግዛት ላይ የተፈጸሙ ተከታታይና የተቀናጁ ጥቃቶች በበርካታ ቁልፍ የኢኮኖሚና ወታደራዊ መሰረተ ልማቶች ላይ ከባድ የእሳት አደጋ አስከትለዋል። ከነዚህም መካከል በዋነኝነት የሚጠቀሱት የአፍፒስኪ የነዳጅ ማጣሪያ ፋብሪካ፣ የቲክሆሬትስክ የነዳጅ ማስተላለፊያና የፓምፕ ጣቢያ እንዲሁም ሩሲያ በቁጥጥር ስር በዋለቻቸው የዩክሬን ግዛቶች ውስጥ ለሚገኙ ኃይሎቿ ወታደራዊ ስንቅ፣ ትጥቅና ሎጂስቲክስ ለማቅረብ በዋነኝነት የምትጠቀምበት የካፍካዝ ወደብ ዋነኞቹ የጥቃቶቹ ሰለባ ሆነዋል። የዩክሬን ኃይሎች በቅርቡ የሩሲያ ወታደራዊ ተቋም ላይ እስካሁን ከተፈጸሙት ጥቃቶች ሁሉ እጅግ የረዥም ርቀት ሪከርድ ያለውና ከባድ ክብደት ያለው የሚሳኤል ጥቃት ማሳካት ችላለች። የጥቃት ከተኩስ መነሻው የድንበር አካባቢ ወደ 1300 ኪሎ ሜትር ያህል ርቆ በማዕከላዊ የኡዱሙርት ሪፐብሊክ ቮትኪኒስክ በተባለች ከተማ በሚገኝ እጅግ ስትራቴጂካዊ የሆነ የማሽነሪና የባሊስቲክ ሚሳኤል ማምረቻ ማዕከል ላይ እያነጣጠረ ሲሆን በፋብሪካው ላይም ከፊል ውድመትና የሥራ መስተጓጎል ማድረሱ በስፋት ተዘግቧል። የክትትል ጣቢያዎቹ እንዳረጋገጡት ከዩክሬን ድንበር ገደማ 1800 ኪሎ ሜትር በሚርቅ እጅግ አስገራሚ ርቀት ላይ በምትገኘው ኡሊያኖቭስክ
ከተማ ውስጥ በሚገኘው ቁልፍ የአቪያስታር የአውሮፕላን ማምረቻ ፋብሪካ ላይ የሰው አልባ አውሮፕላኖች ጥቃት መፈጸሙ ተገልጿል። ይህም ዩክሬን የሩሲያን የአየር መከላከያ ጥሳ በመግባት ጥልቅ የሆኑ ወታደራዊ ኢንዱስትሪዎችን መምታት መቻሏን ያረጋግጣል። የዩክሬን ኃይሎች ከዚህም ባለፈ ኢላማቸውን በቀጥታ ወደ ሩሲያ ርዕሰ መዲና ሞስኮ በማዞር በተከታታይ ለ4 ቀናት ያህል በአንድ ጊዜ ከ60 በላይ የሆኑ የድሮን መንጋዎችን ወደ ከተማዋ በመላክ ከፍተኛ የስነ ልቦናና ወታደራዊ ጫና ፈጥረዋል። በመዲናዋ ላይ የተቃጣው ይህ ተደጋጋሚ ጥቃት የሩሲያን የጸጥታ አካላት ከፍተኛ ንቃት ላይ እንዲወድቁ አስገድዷቸዋል። ባለፈው ዓመት መገባደጃ ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሊከሰት የሚችለውን የድሮን ጥቃትና ከበባ አስቀድሞ በመገመት ርዕሰ መዲናዋን ሞስኮን ለመጠበቅ የሚያስችሉ እጅግ ዘመናዊ የአየር መከላከያ ስርዓቶችን በከተማዋ ዙሪያና ቁልፍ የመንግስት ህንፃዎች ላይ በብዛት ማሰማራታቸው በወቅቱ መዘገቡ የሚታወስ ነው። ይሁን እንጂ የጥበቃው ጥብቅነት ቢኖርም በመጋቢት ወር የመጀመሪያ ሳምንት ጀምሮ ሞስኮ ከፍተኛና ሰፊ የሆነ የኢንተርኔት መቆራረጥና የኮሚኒኬሽን መቋረጥ አጋጥሟታል። የሩሲያ መንግስት ለዚህ የኢንተርኔት መቆራረጥ ዋነኛ ተጠያቂ ያደረገው ኬቭን ሲሆን የዩክሬን የሳይበርና የኤሌክትሮኒክስ ውጊያ ኃይሎች ከጊዜ ወደ ጊዜ እጅግ ውስብስብና ረቂቅ እየሆኑ የመጡ የጥቃት ዘዴዎችን በመጠቀማቸው የተከሰተ ነው ሲል በይፋ ወንጅሏል። የጦርነት ጥናት ተቋም ባወጣው የደህንነት ትንተና መሰረት ሞስኮ ለሚቀጥለው የጸደይና የበጋ ወቅት የምታደርገውን ወታደራዊ ማጥቃት ዝግጅት ለማስተጓጎልና አቅሟን ለማዳከም በማሰብ የዩክሬን ኃይሎች በሩሲያ የሎጂስቲክስ መስመሮችና አቅርቦቶች ላይ የሚያደርጉትን የመካከለኛ ርቀት የጥቃት ዘመቻቸውን በከፍተኛ ሁኔታ ጠናክረው ቀጥለዋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለኒውዮርክ ፖስት ጋዜጣ በሰጡት ቃለ ምልልስ ከሩሲያ በኩል እየተቃጣ ስላለውና ሊጨምር ስለሚችለው የአየር ላይ ጥቃት ዓለም አቀፉ ማህበረሰብ እንዲያውቀው ከፍተኛ ማሳሰቢያ ሰጥተዋል። ፕሬዝዳንቱ እንዳብራሩት ሞስኮ በዩክሬን ከተሞችና የመሰረተ ልማት አውታሮች ላይ የምትፈጽመውን የድሮን ጥቃት በቀን ወደ 1000 ለማሳደግ በከፍተኛ ፍጥነት በመዘጋጀት ላይ ትገኛለች። ይህም ጦርነቱ ወደ ሌላ እጅግ አውዳሚና አደገኛ ምዕራፍ ሊሸጋገር እንደሚችል ግልጽ ጠቋሚ ነው። ከዚህ ሁሉ ወታደራዊ መፋጠጥ ጎን ለጎን በዓለም አቀፍ ደረጃ የተከሰቱ አዳዲስ ቀጠናዊ ግጭቶች በዩክሬንና በሩሲያን ጦርነት ላይ ቀጥተኛና ከባድ ተጽዕኖ ማሳረፍ ጀምረዋል። የሩሲያ የዜና አውታር የሀገሪቱን ባለስልጣናት ጠቅሶ እንደዘገበው በኢራንና በተለያዩ የውጭ ኃይሎች መካከል የተቀሰቀሰው አዲስ ጦርነት ተከትሎ በዩናይትድ ስቴትስ በሩሲያና በዩክሬን መካከል ሲካሄድ የነበረው የሶስትዮሽ የሰላም ድርድር ሙሉ በሙሉ እንዲቋረጥ ተደርጓል። ክሬምሊን የሰላም ድርድር መቆሙንና በጊዜያዊነት መታገዱን በይፋ ያረጋገጠ ሲሆን የኢራኑ ጦርነት የዓለም አቀፉ ማህበረሰብ ትኩረት ስለሚከፋፍል ኬቭን ወደ ድርድር ጠረጴዛ እንድትመጣና የፖለቲካ ስምምነት እንድታደርግ ሊገፋፋት እንደሚችል ያለውን ፖለቲካዊ ተስፋ ገልጸዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ፕሬዝዳንታዊ ልዑክ የሆኑት ኪሪል ዲሚትሪቭ በኢንቨስትመንትና በኢኮኖሚያዊ ትብብር ዙሪያ ከሚመለከታቸው አካላት ጋር የሚያደርጉትን መደበኛ ስራ አጠናክረው ቢቀጥሉም የሶስትዮሹ የሰላም ድርድር ቡድን እንቅስቃሴ ግን ላልተወሰነ ጊዜ ቆሟል። ኪሪል ዲሚትሪቭ የተሰጣቸውን ስራቸውን ቀጥለዋል። ነገር ግን የሶስትዮሽ ቡድኑ እንቅስቃሴ በጊዜያዊነት ታግዷል ሲሉ ፔስኮቭ መናገራቸውን ዘገባው በግልጽ አስፍረዋል። ይህ በእንዲህ እንዳለም በዩናይትድ ስቴትስ ሴኔት የደህንነት ኮሚቴ ፊት ቀርበው ሪፖርት ያቀረቡት የአሜሪካ የብሔራዊ መረጃ ኃላፊ ቱልሲ ጋባርድ ሩሲያ በዩክሬን ላይ በከፈተችው ጦርነት አሁንም የላቀውን የበላይነት እንደያዘች በመግለጽ ለሕግ አውጪዎች ጥብቅ የደህንነት ማስጠንቀቂያ ሰጥተዋል። ይህ ስትራቴጂካዊ የደህንነት ግምገማ የቀረበው ዋሽንግተን በመካከለኛው ምስራቅ እጅግ እየተባበሰ ከመጣው ሌላ የጦርነት ቀውስ ጋር እየታገለች ባለችበት ወሳኝ ወቅት መሆኑ የጉዳዩን አሳሳቢነት ይበልጥ ይጨምረዋል ብለዋል። ይህ የቱልሲ ጋባርድ ማብራሪያ የዶናልድ ትራምፕ አስተዳደር ስር የአሜሪካን የውጭ ጉዳይ ፖሊሲ እጅግ ሊያወሳስበውና ፈተና ውስጥ ሊጥሎ የሚችል ስትራቴጂካዊ እውነታን ቁልጭ አድርጎ የሚያሳይ ነው። ጋባርድ የጦር ሜዳውን ገጽታና የውጊያውን ባህሪ ሲገልጹ ጦርነቱ ፈጣን በሆነ የድንበር ግስጋሴና የቦታ ቁጥጥር ላይ የተመሰረተ ሳይሆን ይልቁንም በጽናት ትዕግስትና የመቋቋም አቅም ላይ የተመሰረተ መሆኑን አስምረውበታል። በፕሬዝዳንት ቭላዲሚር ፑቲን የምትመራው ሩሲያ ጊዜና የሀብት ብልጫ የዩክሬን የመከላከል አቅም ውሎ አድሮ ሙሉ በሙሉ ያዳክመዋል በሚል ስሌት የተራዘመ የማድከም ጦርነት ስልትን እየተገበረች ትገኛለች።